ስራ ቦታ ላይ ፍልቅልቅ ሁን። ወደ ስራ ቦታ ስትሄድ ከአዎንታዊ ድባብ ጋር ይሁን። ጠዋት ስትነሳ እንኳ አስቸጋሪ ውስብስብ ችግሮች ቢገጥሙ ከጭንቀት ጋር እየታገልክ ቢሆን ወደ ስራ ቦታ ስትሄድ ሙልጭ አድርገህ አጥባቸው ሂድ። ይህ ደግሞ የብስለት መገለጫ፣ በራስ መተማመንን የምታሳይበት ዘና ያልክ ለስላሳ ባህሪያትን ለመፍጠር ያስችልሃል። ዝናብ ውጭ ላይ እየዘነበ ቢሆን ጨለማው እየመጣም ቢሆን አስፈሪው ክረምት እየደረሰም ቢሆን ንግዱ ደካማም ቢሆን ሁሉም አንገታቸውን እያቀረቀሩ ቢሆን ፈገግታን ፍልቅልቅነትን ልታጠዋው አይገባም። መጥፎ ቀንም ቢሆን ያልፋል። ያቺ ድጋሚ ስትፈልጋት ስትሻት የነበረችው ደማቋ ፀሐይ መውጣቱ አይቀርም። አሁን ያለው ሁኔታ ምንም ይሁን ምንም ድጋሚ መሻሻሉ አይቀርም፣ ድጋሚ መስተካከሉ አይቀርም። ስለዚህ ፍልቅልቅነትን አትጣ፣ ፈገግታን አትጣ። ፍልቅልቅነትን፣ አዎንታዊ እይታን ቀጣይነት እንዲኖረው ማድረግ ትልቅ ብልህነት ነው። መጀመሪያ ከባድ ሊመስል ይችላል፣ ግን አስመስለው፣ ተግብረው፣ ከዛ ኑረው ያንተ ይሆናል። ፈገግታ የደስታ ሆርሞኖችን ያነሳሳል። እነዚህ ሆርሞኖች ጥሩ ስሜት እንዲሰማ ያደርጋሉ። አንድ ጊዜ ስሜት ከተሰማ ብዙ ጊዜ ፈገግ ማለት አይቀርም። ቀጥሎ ደግሞ እነዚህ ሆርሞኖች በብዛት መመረታቸው አይቀርም። እንደ ፍልቅልቅ ሰው ማንንም ሰው ወደ ራሱ መሳብ አይችልም። ማንም ጋር ከሱ ጋር ሊወዳደር አይችልም። ፍልቅልቅነት ስንል ከፍተኛ የደስታ ስሜት መስፋፋት ማለታችን ነው። በተደጋጋሚና በቀላሉ ፈገግ ለማለት ዝንባሌ ለማሳደር መፈለግ ማለታችን ነው። ቀልድን ለመጨመር ጥረት ማድረግ ማለታችን ነው። ስራ ቦታ ላይ ፍልቅልቅነትን ለመጨመር ወይም ደግሞ ፍልቅልቅ ባህሪ ደስታን ለመንዛት ምን እናድርግ የሚለውን የሚከተሉትን ለማስቀመጥ እንሞክር። አንደኛ፣ ከምስጋና ጀምር። ጠዋት ስለተነሳህ ከምስጋና ጀምር። ስለ ጤና ብለህ አመስግን። ስለ በላው ቁርስ ብለህ አመስግን። ስለ ስራ ብለህ አመስግን። ስለ ቤተሰቦች ብለህ አመስግን። ሌላኛውን ውሰድ። ሞቅ ደመቅ ያለ ሰላምታ አቅርብ። ፈገግ በልና እንደምን አደራችሁ በል። የአንድን ሰው ቀን ቢያንስ ብሩህ አድርገህ ስለምትውል ፈገግ በል። ቀጥለህም ደግሞ ሞቅ ያለ ደማቅ ሰላምታ ስጥ። አዎንታዊ ቃላት ተጠቀም። አይምሮ ከግዴታ አላቀህ ወደ ድል እንዲሄድ አድርግበት። ይሄ ነገር ተጫነብኝ ከምትል ይሄ ነገር አለ ይበል። ስለዚህ አዎንታዊ ቃላትን በብዛት ተጠቀም። እነሱ ደግሞ ደስታን ውስጥ ላይ እንዲሰራጭ ማድረግ አቅማቸው ከፍ ያለ ነው። በዛ ፈገግ እንድትል ያደርጉሃልና። አበረታታ፣ አድንቅ። ሌሎች ለሰሩት ስራ ክብር ስጥ። የሌሎችን ስራ አብረሃቸው ለመስራት ሞክር። ግፊት ሲመጣ መረጋጋትን ተለማመድ። የስራ ጫና ሲመጣ መረበሽን አስወግድ። መረበሽ ካለ ደስታን ይቀማል። መረበሽ ካለ ፈገግታን ይወስዳል። ስለዚህ ከምትረበሽ ይልቅ ተረጋጋ። እረፍት የሚያስፈልግ ከሆነ እረፍ። በጥልቀት መተንፈስ ካስፈልገ በጥልቀት ተንፍስ እና መርጋታን ጨምር። በኃይል ተሞላ። ምሳ ብላ፣ ውሃ ጠጣ። የአእምሮን የሚያነቃቃ ነገር አድርግ። መፍትሄዎቹ ላይ እንጂ ችግሮች ላይ አተተኮር። ችግሮች ላይ ካተኮርክ ሳቅህን ይወስዱሃል፣ መረጋጋትህን ይወስዱሃል፣ ደስታህን ይወስዱብሃል። ስለዚህ መፍትሄዎች ላይ በብዛት ትኩረት ለማድረግ ሞክር። የስራ ቦታ አስደሳች እንዲሆን አድርግ። አትክልት ትከልበት። አነቃቂ ጥቅስ ካለ እሱን ለጥፍበት፣ ወይም ደግሞ ደስ የሚልን ሰው ፎቶ አስቀምጥበት። መማርህን ማደግህን ቀጥል። አንድ ሰው ሲማር አዳዲስ ሀሳቦችን ያመነጫል፣ አዳዲስ ተስፋዎች ይኖሩታል። በዚህም ደግሞ ደስታን ማግኘት ፈገግ ማለትን ይችልበታል ማለት ነው። ሌላ በተስፋ ተሞላ። ነገ ጥሩ ይሆናል፣ የተሻለ ነገር ይመጣል። የዛሬ ውድቀቴ ለነገ ስኬት ይሆናል ብለህ አስብ እላለሁ። ፈገግ በል። አመሰግናለሁ።